አንተ ውሻ ምንድን ያደረከው? ምንድነው? እባክሽን ተረጋጊ። በዚህ መንገድ እቤት ውስጥ አንዳንድ ነገር ሳይ ልቤ መፍራት ጀመረ። እንደ እናትም እንደገና ደግሞ ያው ሴት ልጅ ደግሞ ማሳደግ በጣም ከባድ ነው። እቤት ውስጥ ምን አየሁ መሰለህ? ኮንዶም ወድቆ አገኘሁኝ። ከተሽ ነው የኔ እናት። እኔ ምንም የተቀየረ ባህሪ የለኝም። በቃ ዘና ልል ነው የመጣሁት። መልሽልኝ ሲሆን እንደ ልጅ እኮ ነይማ ያረፍ በይ፣ ቡና ላፍላልሽ፣ ምን ላግዝሽ ማለት ያንቺ ነበር እንዴ? ለምን እኔ ቀጣሽ ሰራተኛሽ ነኝ እንዴ? እኔ ላግዝሽ ምናምን ብዬ ቡና ምናምን ማፈላው እኔ ምንም አላደረኩትም። እስቲ ዝም በይና ላውራ። ምንም የእናትነት ክብር የላት። በቃ የማላቃት ልጅ ሆናለች። ስለዚህ እንደ አባትነት ቁጭ አድርገህ መከራት እስቲ ትንሽ እንኳን የልጅነት እንትን ብታሳይ ማለት ነው። ዝም ብላ ነው ዳዲ፣ ዝም ብላ መከራት። ቆይ አንዴ አንተም አባቴ ነህ። ቆይ ይኸውልህ ስማኝ እንዴ፣ አባቴ ነህ እንጂ እኔ አባቴ ነህ ታውቀዋለሁ እኮ በእሷ መንገድ የግድ ያን መንገድ የወሰድከው አንተ ነህ። ቆይ ማሚ እንዴ ምን ሆነሽ ነው እንዴ? ኧረ ቆይ እሷን ተዋት። እሺ አደከምከኝ ዛሬ። እኔ ራሱ አደከምሽኝ አንቺ ጣፋጭ ወይ ምርጥዬ እኮ ነሽ አይደለ? የኔ ኬክ ደስ አለህ? እዛ በቃ ካምፓስ ምናምን የሆነ ጓደኛዬ ይዤ እንዳረገዝኩ ምናምን አድርጋ ማሚን ታሳምናታለህ። ያው ቀጣይ ጭራሽ አርግዘሽ አሁን በሷ ባሪያውን እንዴ ልጅ አይደለ ትቀበለኛለች በሚለው ነው። አንተ እንደምንም አሳምናት። አንተ ነው ምን አሳምናት? አንተ ነው የምትሰማ። ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምቆያችሁልኝ፣ እኔ ሚኪያስ እንግዲህ በአዲስ ባለጉዳይ ይዤላችሁ መጥቻለሁ። እንግዲህ አዲሷን ባለጉዳይ ያለው ነገር ተሳውቀኝ በመኖሪያ ቤት ተገኝቻለሁ። ስደውል ስልካችን እያስቸገረ እንደሆነ ነግራችሁኛል። መስመሩ ስለሚያዝና ብዙዎችን ጭምር ስናስተናግድም ጭምር ነው። በተቻለን አቅም ግን መልእክቶች እንደደረሰሉ ብዙዎች ጋር ለመድረስ የተቻለን አቅም እያደረግን ነው። ያው የቁጥር ውስንነት ስላለብን ጭምር ብዙዎቻችሁ ጋር ባለመድረሳችን ይቅርታ እየጠየቅኩኝ እንግዲህ አዲሷን ባለጉዳይ ደግሞ ያለው ነገር እንዳስረዳን ከሷ ጋር እስኪ እናውራ። ስምሽን ማን ልበል? እሺ አመሰግናለሁ። እኔ ስሜ ወይዘሮ ሰናይት ይባላል። እሺ ወይዘሮ ሰናይት እንግዲህ በመጀመሪያ ደረጃ እንግዲህ ሚኪ ሾውን ምርጫ አድርገሽ ካሉ ቻናሎች መርጠሽ አምነሽን ስለጠየቅሽና ወደ ቤትሽ እንድንመጣ ስላደረግሽን እጅግ በጣም ከልብ እናመሰግናለን። እኔም በጣም አመሰግናለሁ። እንግዲህ ያው በተጣበበ ጊዜያችሁ ሰጥታኝ ጊዜያችሁን እንትን ብላችሁ ቅድሚያ እንስጣት ብላችሁ አክብራችሁን ስለመጣችሁ እኔም በጣም አመሰግናለሁ። እንደው ከዚህ በኋላ ያለውን ነገር ቀደም ብዬሻለሁ፣ በነፃነትና ምንም ሳትፈሪ ሳትሸማቀቂ ነው ማውራት ያለብን። ምክንያቱም ሚስጥርሽ እንደ ሚስጥራችን፣ ገመናሽ እንደ ገመናችን፣ ችግራችን እንደ ችግራችን አይተን ወንድ ሆነን እንደ ሴት ሆነን እንደ ወንድ ሆነን እንደ ስራ ባልደረቦቼ ጠንካራ ውሳኔዎች እየወሰድን እዚህ ድረስ ደርሰናልና አንቺም ጋር ያልሽውና ሀሳብሽ ገና ጥርጣሬ ነው። ከሰው ጋር ስንመጣ ጥርጣሬ እውነቱን መጥፎ የምናረጋግጠው በካሜራችን ነው። ነገር ግን ከዛ በፊት ሳትፈሪ ጥርጣሬ ያልሻቸው ነገሮች ያሳዘብሻቸው ነገሮች ንገሪንና ለእኛም ለክትታችን ይጠቅመናል፣ ለአንቺም ደግሞ ጉዳዩን በደንብ ለማውጣት ስለሚጠቅመን እስኪ ያለውን ነገር በግልጽ ብትነግሪን። እሺ እንግዲህ ሚኪዬ ምን መሰለህ፣ እኔ ባለትዳር ነኝ። በትዳር ብዙ ዓመት የቆየው እናት ነኝ። በዛ መካከል እንግዲህ ከትዳር በፊት አንድ ልጅ ነበረችኝ። ማለት ነበረችኝ ስራ አለችኝ አሁንም ድረስ አብራን ነው የምትኖረው። እሷን በቃ በብዙ መከራ የሱ የልጄን አባት በልጅነቷ ነው የሞተው እና እሱ ከሞተ በኋላ እሷን ለማሳደግ ብዙ መከራ ብዙ ፈተና ይቺ ያሳደግኳት ልጄ ነች። በጣም እኔ አሁን እንደዚህ ብዬ ከምነግር በላይ ማለት ነው በቃ ሙሉ ህይወቴን ለእሷ ሰጥቼ ያኖርኳት እሷ እንድትቆምልኝ በልፋት ያሳደግኳት ልጅ አለችኝ። ከዛም በኋላ ግን ነገሮች መስመር እየያዙልኝ ሲመጡ ያው ትዳርም ሌላ ትዳር ይዤ እየኖርኩ ነው ያለሁት አሁን ማለት ነው። እና ልጄም ያው ልፋቴን ዋጋ አላሳጣችኝም ብዬ ደስታ እየኖርኩኝ ባለበት ሰዓት ላይ ግን አንዳንድ ነገሮች ወደ ውስጥ መግባት ጀመሩ። በማያቸው ነገሮች ያም የሆነው ከመሬት ተነስቼ አይደለም፣ በማያቸው ነገሮች ልጄን አስተምሬ አሁን የዩኒቨርሲቲ ተማሪ ነች እና እዛ ከሄደችው በኋላ የተለያዩ ባህሪዎች ማምጣት ጀመረች። የተለያየ ባህሪዎች ታሳየኛለች። ለእረፍት በምትመጣበት ሰዓት ላይ የላኳትን ልጅ አይደለም መልሼ ያገኘኋት። ከዚህ የተነሳ ነው አንተንም ላስቸግርክና
እንደዚህ በተጨናነቀ ሁኔታ እባክህን ብዬ ቶሎ ናልኝ ብዬ እንትን ያልኩክ ያስጨነኩክ። ከይቅርታ ጋር ወይዘሮ ሰናይት አንዳንድ ባህሪ ለውጦች አይቻለሁ ተመልክቻለሁ እያሉ ነው እና ያ ለውጥ የመጣው ዩኒቨርሲቲ ከሄድሽ በኋላ ነው ብለኛል እና ዩኒቨርሲቲዎች ድረስ ላይ ከሄድሽ በኋላ ከሆነ ውጤቷንስ የትምህርት ውጤቷን ያሉ የትምህርት ቤት ውጤቷን እንደነገርኩ ከባህሪ መቀየር ጋር ምንም ቀርቤ ላቃት አልቻልኩም። ምንም ማለት ነው በቃ በእኔና በእሷ መካከል ያለው ነገር ቅይር ነው ያለው። ቅይር ማለት ነው። ለዛ ካምፓስ አንዳንድ ጊዜ ያው ልጅ መረብ አንዳንድ ጊዜ የሚበላሽበት አዲስ ህይወት የሚጀመርበት ምዕራፍ ነው ብዬ አስባለሁ። እንደ ወጣት ልጅ ራሱን ችሎ ራሱን ተቋጥሮ ነገሮችን እያገናዘበ የሚኖርበት ነው። በትንሽ ውሳኔ ስህተት ሲኖር ራሳቸውን ያጡበታል ወይም ጠንክረው ያጡበታል እና ምናልባት በመጥፎ መሆን እየሄደች ከሆነ እዛ ያለው ነገር ለማጣራት በራሱ መንገድ የሞከሩት ነገር አለ? እኔ የለም እዛ እንኳን አንተ እንዳልከው እዛ በትምህርት ቤት እዛ ድረስ እንደዚህ ለማጣራት ምክንያቱም እንደነገርኩ በእረፍት ጊዜ ነው እኔ ጋር የምትመጣው። የእረፍት ጊዜዋን ብቻ ነው። ገናም ከሄደች ብዙ ዓመት ስላልሆናት በመጣችበት ሰዓት ያየሁት ባህሪ ነው። ገባ ተመልሳ ስትሄድ ያየሁት ነገር አለ። ግልጽ የሆኑ ነገሮች፣ የሚያስጠረጥሩ ነገሮች። አዎ ለዛም ነው በቃ አንተን የፈለግኩ ለዛም ነው በጣም ማለት እንደነገርኩ ከባህሪም አንጻር በጣም ተቀይራለች። የማላቃት ልጅ ነው የሆነችው። እኔ መቼም ልጄ ብዬ ተቀበልኳት እንጂ የላኳትና የመጣችው አንድ አይደለችም። ቤት ውስጥ ምን አየው መሰለክ፣ ያው ባለቤቴ መቼም የእንጀራ አባት ነው ለእሷ የሚሆነው እና ግን ጥሩ አባት ነው ማለት ይንከባከባታል፣ ጥሩ ትሪት ያደርጋታል። ወጣ ያለ ነገር እንትን የለውም። ይሄ ልጅ አይደለችም ብሎ የሚያሳይ ነገር የለውም። ግን አሁን ያው ወጣትም አይደለች፣ የካምፓስ ተማሪ ነች ካልኩ እድሜዋን መገመት አይከብድም። እቤት ውስጥ አንዳንድ ነገር ሳይ ልቤ መፍራት ጀመረ፣ እንደ እናትም እንደገና ደግሞ ያው ሴት ልጅ ደግሞ ማሳደግ በጣም ከባድ ነው። እቤት ውስጥ ምን አየሁ መሰለ፣ ኮንዶም ወድቆ አገኘሁኝ ቤቱን ሳጸዳ ማለት ነው። ይሄ የሆነው እሷ ከመጣችሁ በኋላ ነው። በቤታችን ውስጥ ይሄን ነገር ያየሁት ደነገጥኩኝ። እሱም ብቻ ደግሞ አይደለም ማለት ይሄ ነገር እያወዛገበኝ ምንድነው ብዬ ለእሱ እንኳን ምላሽ ሳረገኝ መልሼ ምንድነው ይሄ ነፍሰ ጡር ሆነው የሚወስዱት መድኃኒት አለ አይደለም፣ እሱ መድኃኒት ደግሞ ድጋሚ ያየሁኝ ማለት ነው። እሱን ደግሞ ያየሁት የእሷ ቦርሳ አካባቢ ነው። ያንን ሳይ በጣም ደነገጥኩኝ። የልጅ ባህሪ መቀየር ከዚህ ጋር ተያይዞ ግልጽ ስታይልዋታል። አሁን እርግዝና መድኃኒት ቤት ውስጥ ካገኘ መቼ አቅርባኝ አንዳንድ ጥል ለማጠንከር የሚሰጡ መድኃኒቶች አሉ። እርግዝና እና ለሆዷ ውስጥ ገፍተዋል ወይ ሆዷን ቼክ አድርጓል? ኧረ ሆዷ ጋር ምንም ነገር የለም። ሆዷ ውስጥ ምንም ነገር የለም። እንደው ስጋቴ ምንድን ነው ግቢው ማለት እኔ ግቢ ውስጥ አሁን የሚከራዩ ክፍሎች አሉ። ጠባብ ስለሆኑ ላጤዎቹ ነው የሚከራዩት። ምናልባት ልጄ ላይ ያልሆነ ነገር ደርሶ ከኔ ደብቃ ይሆን ምናልባት የባህሪዋስ መለዋወጥ ከዚህ ጋር ለእኔ መናገር ፈርታ ከዚሁን እኔን እየራቀችኝ ያለችው የሚለው ነገር በጣም ነው እንትን እያለኝ ያለው እና ምላሽ ያጣውን ነገር እኔም ከዛ ይልቅ እንደውም አንዳንዴ ከምቆጣት ከምናምን ብዬ በጸባይ ለማናገር ነው የምሞክረው። በቃ ተረጋግቼ እንደ ልጅ እንኳን እንደዚህ እንደ እናትና እንደ ልጅ ተቆጥቼ ለመገጸጽ እንኳን አልሄድም። ታይ ልጄ እያልኩኝ ነው። ለምን ምንድነው ግራ እየገባኝ ያንን ነገር ካየው በኋላ እሷ ላይ ጫን ማለት ትቻለሁ። አባብያት እንኳን ብትነግረኝ ቀርባ፣ ግን ፍጹም እሷ እንኳን ልትቀርበኝ አይደለም፣ እንደ እናት ልታናግረኝ አይደለም። ጭራሽ እንደውም በቃ ከኔ ጋር እንዳናገራት ሰላም እንድላት እንኳን አትፈልግም። ተረታዊት እንግዲህ ልጄ ጊዜ ከመጣች በኋላ ከጎረቤቶች ጋር እየማገጠች ከሆነ ዩኒቨርሲቲ ውስጥም እንደው ብልግና እየፈጸመች ከሆነ እንደ እናት አጣርቼ አይ እንደው ማለት እዛ ድረስ እንደው ልጄ እንዴት አደርጋለች በድፍረት ያንን ለመገመት ባልችልም ምናልባት ጥቃትም ደርሶባት ከሆነ ያንን አውጥታ መናገርም ከብዷት ከሆነ ብቻ አላቅም ምን አይነት ነገር ላይ እንደሆነች ልጅ አላቅም። እንደው ከይቅርታ ግን ጥሩ ሁኔታ ላይ አይደለች ልጅ እንደው እንደ ሴት ልጅ በየወሩ የሚመጣው ነገር አለ አይደለ? ያን ነገር ያየች እንደሆነ ለማጣራት ሞክሯል። ያው እርግዛለች በሚያስቡ ከሆነ በቀላሉ እሱን ብያለሁ። አንዳንድ ማለት ያው እኔ አይደለ ከጎኑ ያለዋት ለእያንዳንዱ ነገር እኔ ነው። ለዛ እንኪስቲ የጎደለሽ ነገር ካለ እንደዚህ እስቲ አድርጊ ምናምን ብያት ገንዘብ ስሰጣት ትቀበለኛለች። ግን ከገንዘቡ ባታደርግስ ብዬ ገዝቼ አሁን ያልኳቸውን ነገሮች ገዝቼ ካስፈለገሽ ብዬ ነው ምናምን ስል እኔ እኮ ነበረኝ አይነት ነገር ነው የምትለኝ። ነበረኝ አለኝ። እንደው ከይቅርታ ጋር የእንጀራ አባት ነው ብሎኛልና ይቅርታ አድርጉልኝና አንዳንዴ
ካለኝ ከስራ ልምድም አንፃር የሰው ጥሩ መጥፎም አለ እና በቤት ውስጥ ያለው ሰውዬ እንጀራ አባቷ ጥሩ ሰው ነው መጥፎ ሰው ነው እሱ በሚያውቁት መንገድ? እኔ አይ ማለት በጥሩ እንደ ልጅ ነው የሚንከባከባት። በቃ እሷ እንደውም ለእኔ ክብር ስታጣ ማለት እኔ ላይ ያልሆነ ነገር ስታሳይ ሁሉ በቃ እስቲ ምከራት ምናምን፣ ግን እላፊ መስመር ይሰጣታል ማለት እንደዚህ አሁን እንደ አባት ታይ ብሎ የሚገጽታት ነገር የለም። ታያት ወጣት ነች በቃ ተረጃት እያለ ነፃነቷን ነው የሚሰጣት። ኦቨር መስመር እያስለቀቃት ነው ያለው። ስለዚህ እኔም ግራ የገባኝና ወደ አንተ የመጣሁበት ምክንያት ለዛ ነው። በቃ ማለት ብጨኔ ስነግራ እንደነገርኩ ነው ማለት ያግዘኛል ብዬ በቃ እንደ ልጅ ተንከባክቧታል፣ ጥሩ አመለካከት አለው ለእሷ ብዬ እስቲ መስመር አስይዛት ስለው እሱ ግን የሚለው ምንድን ነው? አይ ወጣት ስለሆነች ነው፣ ስለዚህ ሊያግዘኝ አልቻለም። ይብስ እንደውም ድጋፍ እየሆናት ነው እየሄደ ያለው። ለዚህ ነው ግራ ቢገባኝና ማማከረው ባጣ ቀጥታ በቃ አንተ እንድታግዘኝ ወደ አንተ ማስጨነቅ። ለዚህ ነው እንግዲህ ከዚህ በኋላ እንግዲህ ወይዘሮ ጽናት የሚሆነው የስራ ባልደረቦቼም አንዱ ቦታ ካሜራና ድብቅ ድምፅ መቅጃዎችን አስቀምጠናል። በተቻለና እንግዲህ ነገሮች እናጣራና ያለው ነገር እናሳውቆታለን። አክብረው እንግዲህ ወደኛ ሚዲያ ስለመጡ እጅግ በጣም ከልብ አመሰግናለሁ። ልጆት ጥሩ ናት መጥፎ ናት ምን ተፈጥሯል ቤት ውስጥ የሚገበን እንደሆነ ደግሞ እናረጋግጠው ከቤትም ከውጭም ጭምር ስለሆነ ያለው ነገር እንከታተልና ያለው ነገር እናሳውቆታለን። እንደው ደስ ይለኛል። እኔም እሱን ነው የምፈልገው። ልጅ ፈጣሪ እንግዲህ ቸሩንና መልካሙን ያሳየን፣ መልካሙን ያሰማል። አሜን አሜን። እንግዲህ ለእናንተ ማለት እንፈልገው ከዚህ በኋላ የሚፈጠር ጥሩ ወይስ መጥፎ የሚሆነው ነገር የምናየው በካሜራችን ነው። ምን ይፈጠራል የሚሆን ደግሞ እናንተ እናያለን። አብራን እስከ መጨረሻ ድረስ እንከታተል። እስካሁን ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ከዚህ በኋላ ምን ይፈጠራል የሚሆን ደግሞ አብረን እንመልከት። መልካም ጊዜ። አንቺ እያለሽ እኔ ቡና ላፍላ እንዴ? ለምን አትይኝም ማሚ? ምን ሆነሽ ነው እንዴ? ንግግር ሁሉ ለአንቺ ጭቅጭቅ ነው አይደል? አይደለም ምን የመጣሁት ለእረፍት ነው አይደል እንዴ? ምን ማለት እስቲ ዘና ልበልበት እንዴ? እኔ እዚህ ቤት ሰራተኛ ነኝ እንዴ? መጣሽ እንደሆነ ምንም ነገር አታረጊም። እግርሽን ዘርግተሽ መቀመጥ ነው ስራሽ? ኧረ በእናትሽ ተይኝ። እኔ አትጨቅጭቅኝ። እኔ ጭቅጭቅ እኔ ፈልጌ አይደለም እኮ የመጣሁት ከካምፓስ አይደል እንዴ? ለእረፍት ነው የመጣሁት። እና ልታርፊ የመጣሽ እንደሆነ እግርሽን ዘርግተሽ ለመቀመጥ ነው እንዴ የመጣሽው? እንዴ እናት ያረለሽ እንዴ አንቺ? እናትሽ ይሁንኩ እንደሆነ አታግዥም እንዳለች ቤት ውስጥ ምንም ነገር አታደርጊም ነው። እኔ አሁን ሰለቸኝ እኮ በእግዚአብሔር እንዴ። እኔ ዘና ፈታ አይነት ስነ ምግባር ይዘሽ ነው የመጣሽው። ምን አደረኩሽ አሁን እንዴ? እኔ ቁጭ ብዬ ቲክቶክ የማየት አልችልም እንዴ? ምን ሆነሽ ነው? ስነ ምግባርሽ እሱ ነው። እንዴት ነው የሚያደርግሽ? እንዴት አደረገኝ? እዛ ሄደሽ ከመጣሽ በኋላ ምን አይነት ባህሪ ነው እያመጣሽ ያለሽው? እዛ ከተለያዩ ልጆች ጋር ስትሆኚ የተለያዩ ባህሪዎችን ለቅመሽ ከተሽ ነው? የኔ እናት እኔ ምንም የተቀየረ ባህሪ የለኝም። በቃ ዘና ልል ነው የመጣሁት። መልሽልኝ። ሲሆን እንደ ልጅ እኮ ነይ እማዬ አረፍ በይ ቡና ላፍላልሽ ምን ላግዝሽ ማለት ያንቺ ነበር እንዴ? ለምን እኔ ቀጣሽ ሰራተኛሽ ነኝ እንዴ? እኔ ላግዝሽ ምናምን ብዬ ቡና ምናምን ማፈላው ቡና ላይ ጭራሽ ቁጭ ብዬ ነው አለለሽ እንዴ? ችግር የለም። እኔና አንቺ ከአባትሽ ጋር ትነጋገሪያለሽ። እሺ ከአባትሽ ጋር ታወሪያለሽ። እሱ ይሻለኛል። እንደውም እሱ በደንብ ነው የሚረዳኝ፣ ይንከባከበኛል። እንዳንቺ አይጨቀጭቀኝ እንጂ እኔ አልቻልኩሽም። ባልመጣስ ይሻለኝ ነበረ። ባትመጪ ይሻል ነበረ። ይሻል ነበር? አዎ። ኧረ ከቤቴ ወዴት እሄዳለሁ? ታይ ሚጣዬ ባህሪሽ አያዘልቅሽም። ታይ ይኸውልሽ እኔ ምንም የተቀየረ ባህሪ የለኝም። አንቺ ባህሪ ነው የተቀየረው። በቃ በዚህ ባህሪ ነው እኔ ላኩሽ፣ እንደዚህ ነው ያሳደግኩሽ። እኔ ምንም የተለወጠ ነገር የለም አልኩሽ። ታይ ሚጣ በኋላ ይቆጭሻል። ይኸውልሽ ያሹ መስመር ልክ አይደለም። ይኸውልሽ ማሚ እኔ ትምህርት ሲያጨናንቀኝ ስንት አሳይመንት ሰራ ፈተና ሰራ ስንት ስጨናነቅ የከረምኩ ሰው ነኝ አይደለ? መጥቼ ደግሞ እዚህ ሪላክስ ለማድረግ ነው የመጣሁት። አትረፍ ያላልኩሽም ሚጣ፣ ግን ቤተሰባዊ ስሜትን አርቀሻል፣ ወጥተሻል ከቤተሰብ ስሜት። እኔ ምንም ከቤተሰብ ስሜት አልወጣሁም አልኩሽ። በቃ አንቺ ጭቅጭቅ ስለምትፈልጊ ነው። ለምን ነው ብለሽ? አዎ ለምንድን ነው አባቴ የማይጨቀጭቀኝ? የመጣ በቃ ከስራ ስመጣ ደክሞት እንኳን ሲመጣ እኔን ያለው እንክብካቤ ልዩ እንክብካቤ ነው ያለው። አንቺ ግን ሁሌ መጨቃጨቅ ምንድን ነው? ተይ ይቆጭሻል ሚጣ። ዛሬ እንደዚህ የምትናገሪው ነገር በሙሉ ይቆጭሻል። እኔ ስራው ከብዶኝ አይደለም እኮ። ካልከበደሽ ስራው ከብዶኝ አይደለም። ካልከበደሽ ስሪው ወይ ሰራተኛ አቀጥሩ። እኔ የምመጣው ልሰራ ነው እንዴ? ምላሽሽ ይሄ ነው? አዎ ይሄ ነው እንዴ? ጥሩ ነው። አይ ጥሩ ነው። እኔ አፈላለሁ። አባትሽ ይምጣና እኔ ቡናውን አፈላለሁ። እኔ ከብዶኝ አይደለም። አፊው ግን እንደ ልጅ ሁኚ። እንደ ልጅ ከዚህ በላይ እንደ ልጅ እንዴት ልሁንልሽ? ተቀያይረሻል። የመጣሁት እኮ እናንተን ብዬ ነው አይደል እንዴ?
እኔ አሁን ከጓደኞቼ ጋር ወጣ ብዬ መዝናናት እዚህ ቁጭ ብዬ የሚሰማ ሰው ራሱ ምን ይላል ማለት በደህና የሄደች ልጅ እንደዚያ በዚህ ልክ ተበላሽቶ መምጣት ምንድን ነው? የት ነበረች ነው የሚባለው? ፊቴ ምን እኔ እኮ ሜካፕ ብዙም አላበዛም። ሽማ ቢሆን ጥሩ ነበር፣ ይስተካከላል። እንግዲህ አንቺ እንደተመቸሽ ያጣዋት ባህሪሽን ያጣዋት። እኔ ከዚህ በላይ መጨቃጨቅም አልፈልግም። አሁን እኔ ቲክቶክ ላይ እናትሽ እኮ ነኝ እና እናቴ ሲሆንሽ እንደሆነ እንዴ ነው የምታናግሪኝ? ከዚህ በላይ እንዴት ላናግርሽ? እሺ ምንድን ነው እንደዚህ ነው የምታናግሪኝ? በቃ ይሄ ነው ባህሪሽ? እንደዚህ ነው የምታናግሪኝ? እኔና አንቺ እንደዚህ ነው የምንቀጥለው? እስቲ ሚጣ የሆንሽውን ነገር ንገሪ። ምንድን ነው የሆንሽው? እኔ ምንም አልሆንኩም። ምንድን ነው የቀየረሽ? ምንድን ነው ማለት እንደዚህ ልትሆኝበት የቻልሽው ነገር ምንድን ነው? እስቲ እንደ እናትና ልጅ እናውራ። ዛሬ ደግሞ አይመጣም እንዴ ዳዲ? በጣም ቆየ እኮ። ኦኬ ከኔ ጋር ማውራት አትፈልጊም ነው? ከአንቺ ጋር ማውራት ጭቅጭቅ ሆነብኛ። ከዚህ በላይ እንዲላውራ ምንድን ነው ሁሉ ነገር ጭቅጭቅ የሆነብሽ? አሁን እኮ እየተቆጣሁሽ አይደለም፣ ተረጋግቼ እያናገርኩሽ ነው። እንዳንቺ አነጋገርና እንዳንቺ አመላለስ እንደዚህ አልነበረም ማናገር የሚኖርብኝ ማለት ነው። የሚጠበቅብኝ እንደዚህ አልነበረም። ኦኬ የፈለግሽውን ስትናገር እኔ ዝም ልበል? እሱ ነው የምፈልጊው? እሺ አሁን ከኔ ጋር መጨቃጨቁን ንትርኩን ታይና ተነሽና ቡናውን አምጪልኝ። ገንፍሎ ስቶቬን ያበላሽብኛል። እንዴ ምን ማለት ነው? ለኪችኑ አንቺ አቀርቢም እንዴ? ጭራሽም አትታዘዥም ነው? አንቺ ትቀርቢያለሽ፣ እኔ በዛ ላይ ደግሞ የሆነ አሳይመንት እየሰራው ነው። በቃ ጭራሽ አትታዘዥም ነው? ምን አለበት አሁን ያወራሽው? ታዩ እኔ አመጣዋለሁ፣ ግን ወቂ የእናት እርግማን ማለት ነው። ወልደሽ እኔ ምንም አልልሽም። አንቺ ወልደሽ እሺ እንዳንቺ አልጨቃጨቅም። እሺ ለአባትሽ ደውይለት። አሁን የት ደረሰ? እኔ አስሬ ቡናውን በማውጣት በማውረድ ደካም። ደውይለታለሁ። ደውይለት የት እንደደረሰ። ምግብም ቶሎ እንትን እንላለን። ሄሎ ወይ እንዴት ነህ? እንዴ መሽቷል እኮ አትመጣም እንዴ? የምር እኔም በጣም ናፍቀኸኛል። እንዴት ሆኖ ነው አንቺ? እሺ እየደረስክ ነው? እሺ እየመጣ ነው። ማሚ ሰምተሽኛል? እየመጣ ነው። ሰምቼሻለሁ። ወይ መጣልኝ። እንዴት ምን ነው ጠፋ? አለች ኪችን ገብታ ነው። ወይ ኧረ በስመ አብ ጨቀጨቀችኝ እኮ ዛሬ። ምን ሆና ነው እንዴ? እዚህ ታርመጥመጪ እንደሌሎቹ ሰራተኞች ምናምን ትለኛለች እንዴ? ምን አውቃለሁ። አዎ እውነት ኧረ ጨቀጨቀችኝ። እኔ እዚህ ሪላክስ ለማድረግ እንዴ የመጣው እንዴ? ቡዳፊ ምናምን እያለች ነው። ቡና አፊ ኪችን ግቢ የሆነ ነገር አምጪ ምናምን ገነፈላ ምናምን ከባድ ነው። አሳዘንከኝ በጣም እውነት አሳዘንከኝ። እሺ ወይኔ እንኳን መጣህልኝ አለሁ። በጣም ናፍቀኸኝ ነበር። ተመስገን። አዎ በጣም ተመችቶኛል። ስለመጣልኝ ደስ አለኝ። ኧረ ወይኔ ምን ብነግራት መቼ ትረዳኛለች እንዴ? ታደስ መስጠናት ኪችን ናት ትመጣለች። እናንተ እያለ እንዴት አያምረን? እንዴት አያምርብኝ እንዴ ታዲያ እናንተ እያለህልኝ ሌላ ምን እፈልጋለሁ? በጣም ደስ ይላል፣ ግን ይረዝምብኛል። እኔ አሁን ክላስ እዛ ስለሆነ። አዎ በጣም ጎሽ መጣክ እንዴ? እራት ላቅርብና እራት እንብላ።
እንዴት ነህ? አለን። አይ ቡናው ፈልቷል፣ ደርሷል። እራት እንብላና ቡናውን እንጠጣ። ምከራት እስቲ እቺ ልጅ ምከራት። አይ እኔ አልቀመጥም፣ እኔ አቀራርበዋለሁ፣ ግን ልጅቷን በደንብ ምከራት እስቲ። ከመስመር እየወጣች ነው። አንቺ ዝም በይ። እኔ ምንም አላደረኩትም። እኔ ምንም አላደረኩትም። እስቲ ዝም በይና ላውራ። ምንም የእናትነት ክብር የላት። በቃ የማላቃት ልጅ ሆናለች። ስለዚህ እንደ አባትነት ቁጭ አድርገህ ምከራት እስቲ። ትንሽ እንኳን የልጅነት እንትን ብታሳይ ማለት ነው። ዝም ብላ ነው ዳዲ፣ ዝም ብላ ምከራት ምከራት። በቃ ይኸውልህ ቀስ አድርጌ ነው የነገርኳት። በሰላም ነው ያናገርኳት። ጭራሽ አልተቆጣዋት። እኔ ዝም ብላ እኮ ነው እሷ። ግን ይኸውልህ ንግግሬ ሁሉ አስጠልቷታል። ሰማኛለህ? ምንም እናገራት ሁሉ ማለት ነው እንዴት አደርሽ ብላት ለእሷ ጭቅጭቅ ነው። ስለዚህ እስቲ ምከራት፣ አንድ ቀን ይገባት ይሆናል። ወይኔ ዝም ብላ እኮ ነው የምር፣ ዝም ብላ እኮ ነው ይጨቀጨቃታል። ዝም ብላ እኮ ነው በእናትህ። እሺ አንቺ እሺ ካላልሻት የሆነ ነገር እንትላለች። እሱን ላፍ እየተንከባከበ ነው እንደዚህ ያደርጋት ምናምን ብላ ሌላ ነገር አስተሳሰብ ውስጥ ትገባለች። ሰላም ይነሳች። እኔ እንጃ፣ እኔ ምን አውቃለሁ። ዝም ብላ ነው የምትጨቃጨቀኝ። አይ አይደለም አንቺ ቆይ አሁን ወደ 15 ቀን ምናምን ይሆናል እኮ ከመጣሽ፣ ግን እስካሁን የተግባባችሁ አይደለም። ለምንድን ነው አንቺ በጣም ግልጽ እያደረግሽላት እኮ ነው። እኔና አንቺ ግንኙነት እንድታውቅ ትፈልጊያለሽ? ምንም እንድታረጋጋለሁ እያነጋገርካት ነው። ቡናውን እንትን አይደለም ብላላ አይደለ? አሞኛል ብላላ አልጠጣም ብላላ። እሺ እንዴ እኔ እኮ ከጓደኞቼ ጋር እኔ እዛ ነው ያሉት ጓደኞቼ ታውቃለህ። እዚህ እኮ ማንም የለም። በቃ ከበፊት ጓደኞቼ ጋር ምንም ተጣልቻለሁ እኮ። እሺ በት ለምን እንደዚህ ታደርጊያለሽ? እናትሽን አሁንም ቁጣ ላይ ነሽ ነው? እያስረዳኋት እኮ ነው። እሺ ሰማችክ? ያው በተወሰነ መልኩ ሰምታኛለች፣ ግን ያው አንቺም የተወሰነ ትንበት እሷም ያው እንግዲህ ልጅነት ነው እንደዚህ የሚያደርገው። አትናደጂ። እንዴት ነው ማልናደደው? እንዴት ቀስ አድርገሽ ነው? አሁን እሷ ወጣትነት እኮ አለ እሷ ጋር አይደል? ትልቅ አሁን እኛ በተፈጥሮ የሚመጣ ወጣትነት አለ። ያን ቀስ አድርገሽ ነው አንቺ ትሪት የምታደርጊው። ወጣትነት ሁላችንም ያለፍንበት ነው። በዚህ ልክ ነው እንዴ? እንደዚህ ነው ያለፍንበትና ያለፍንበት እኮ አለ። ምንድን ነው ልዩነቱ? አይደለም ቀስ አድርገሽ ሰማኝ እስቲ አዳምጠኝ። ቀስ አድርገሽ እንደ ልጅ ቀስ አድርገሽ ነው ልጅ። አሁን እኮ እቺ ልጅ ገና ትምህርት ላይ ናት። በዛ ላይ አብራት ከዛ ከትምህርት ጋር የመጣ ወጣትነት አለ። ትንሽ ማለት ነው። አሁን በዚህ ሰዓት ዛሬ እንደዚህ ያልካት ነገ ከነገ ወዲያ አየሻው። ማሚ ግን እሱ እንደሚረዳኝ እንኳን አንቺ ትረጂኝ። ነገ ከሱ ጋር ላውራ። ነገ ከነገ ወዲያ ህይወቷ እንዴት ነው የሚሆነው? እቺ ልጅ በዚህ መንገድ ከቀጠለች ልክ ነህ እኮ እያልኩሽ አይደለም። ቢያንስ እንኳን ተወው፣ ሌላውን ሴት ነች አይደለም? ቢያንስ የተኛችበትን መኝታ እንኳን አታነሳ። ኧረ ተወው፣ እሱን ተወው። እሺ እንዴት ሴት ልጅ የበላችበትን ምግብ አታነሳ? እንደ ጎረምሳ ረግጣ መውጣት አለባት? ልክ ነሽ እኮ እያልኩሽ አይደለም፣ ግን ቀስ አድርገሽ አሁን ለምሳሌ እኛ ባደግንበት መንገድ አታስቢም። አሁን እኛ ኖርማሊ ጀስት እዚህ ደረጃ እንኳን አንባልም። አትናደጂ። ነገሮችን አንዳንዴ ከመጫን በፊት እኔ ምን ያህል ደረጃ ነው ይጃለው እሷን ለመቀየር የሚለው ቀስ ምን አጎደልኩባት? እሷን ለመቀየር ለመናገር ልታርፍ ነው የመጣችው አይደል? ልታርፍ እንደሆነ ረፍት ነው። በጣም አመቱን ሙሉ ዛት ብሎ ሲያጨናንቃት ነው። እንዴት ነው ረፍትን እያሰብክ ያለው? እሷም እየተረዳችበት ያለው መንገድ እኔ ነኝ ያልተረዳሁት። እንዴት ረፍት ነው አይደል የመጣችው? ረፍት ነው የመጣችው። ረፍት ማለት እግር ዘርግቶ በቃ አይደለም። ስሚ መጀመሪያ እቺ ልጅ ረፍት ነው የመጣችው አይደል? አንቺ እናት ነሽ። ስለዚህ እሷን ልክ ብታጠፋም ራሱ እሷን መረዳት አለብሽ። ስታጠፋ ዝም ብዬ ነው መረዳት ነው። ደግሞ መጥቼ ምን አይነት አታችመንት እንዳለን አይዞሽ ነው ልክ ነች እያልኩሽ አይዞሽ ምናምን ስላት ሞራሏ ምን ያህል እንደዛማ እያልካት ይኸውልህ ግልጻጼን ሳትሆን እያየች ያለችው በቃ እሱ እየተረዳኝ ነው፣ ስለዚህ እያገዘኝ ነው ብላ ነው እያሰበች እኮ እንደዚህ እየሆነች ያለችው። አንተ እኮ እያበረታታት ነው ያለች። አይደለም እኮ አሁን እቺ ያን ያህል ምትቆጫት። አንቺ ቆይ ቢያንስ ከመጣሽ 15 ቀን አለፈሽ አይደል? አንድ ቀን እንኳን ቤት ውስጥ ንጽህናሽን ስጠብቂ አይቼሽ አውቃለሁ። ሌላው ተይው ስራው ተይው። ምን ማለት ነው? ምን ማለት ነው? ገባ ብለሽ እንኳን ገላሽ ስትታጠቢ እንኳን አይቼሽ አላውቅም። ራስሽን እንኳን ስትንከባከቢ አይቼሽ አላውቅም። እና ሸተትኩሽ? ምን አንቺ እኔ ሻወር ቤቱን ከፍቼ አንቺ እያየሽ መታጠብ አለብኝ እንዴ? ታጠብ ለማለት እግርሽን ዘርግተሽ ስልክ ከመነካካት ውጪ ማለት ነው ምንም ነገር የምታረጊው ነገር የለም። ይኸውልሽ እኔን ስሚኝ ማለት ዝም ብለሽ አንቺ ለጤናሽ ጥሩ ነው። እኔም ብለህ እንዴ
አንቺ እየዞርሽ እየመጣሽ እኔ አንቺ ባለሽበት ግድ አንቺ እያየሽ መታጠብ አለብኝ እንዴ? አንቺ የትም ስትዞሪ እኔ ታጥቤ ማለፍ አልችልም እንዴ? ግዴታ ማየት አለብሽ እንዴ? ይሄ ነው ስነ ደግሞ ምግባር። ታጠበችም ትለኛለች እንዴ? አሁን እቺ ታክል አሁን ለና ያው ጊዜ ልጆች አሁን ለዚህ ጠፍቷቸው ነው እንዴ? ንጽህናሽን እንኳን አጠብቂኝ ምናምን አሁን ይሄ ነው ልኳ ነው። እኔን ነው እያረምከኝ ያለው። የእሷ ንግግር ልክ ነው አይደል? እንደዚህ መታየት ከሆነማ ወደ አይደለም እኮ እኮ የእሷ አሁን የእሷ ይሄ አካሄዷ ልክ ነው አይደል? እየደገፍካት ነው ሳይሆን ያንቺ ንግግር ልክ አይደለም። እንዴት ትፈርጃለሽ? አንቺ አሁን ሰው ልጅ ታጥበሽ አታውቂም ነው መናገር አለበት እሷ። በትክክል የማየውን ነው። አንተ ደጁ ላይ ስትመጣ የማየውን ነው። ልጄ ላይ የማየውን ነገር ነው። ምን የታየሽኝ? ልታጠብ የታየሽኝ እንዴ? ምንን የቆሸሸብሽ? እስቲ እየሰማሁት ነው። በዚህ መንገድ መገስጫት ከሆነ ልክ አይደለም እንደኔ ማለት ነው። እኔ አሁን በጣም ደክሞኝ ነው የመጣሁት። በዛ ላይ ላርፍ ነው የመጣሁት። የቤተሰብ በቃ እኔ ለእናንተ አይደለ አሁን እንደዚህ በመናገሬ ለእናንተ ጨርጨቃ ነኝ፣ ለእናንተ ኋላ ቀር ነኝ አይደለ? ያው ሁለታችሁም አንድ አይነት ሀሳቤ ነው እያቀረባችሁ ያላችሁ። አሁን እንደዛ እንዲሰማሽ አይደለም እኔ እንደዛ አይነት እንዲሰማሽ አይደለም። እንትንሽ አንቺ ልጅቷን ብታስተካክልበት መንገድ ራሱ አንቺ ልክ አይደለም። የሆነ ያለህ ነው እንጂ የሚመስለው ጀስት የመገሰጥ ምናምን አይደለም ያንቺ ጥሩ አይደለም። እንደዚህ እንዴ ምን አረገች? አታይም እንዴ? ከስታለች እኮ ልጅ እንዴ አያት ጉንጫ 15 ቀን ሙሉ ሰላም አጣው እኮ እንዴ። እኔ እኮ የመጣችው ለታረቅ እኮ እኔ ነኝ ጥፋተኛው አይደለም። አሁን ከዛ ተጎርታ የመጣውን በትምህርት መምን ምናምን እቺ ልጅ ውጣ አላለች። የቤት ነው ቶሎ ከስርሽ ከዛ መጣ ከኔ አንድ ጓደኛዋ እኔ ነኝ ያለኋት አባቷን ጓደኛዋ አንድ ደግሞ እናቷ አንቺ ነሽ። እንደ እናትና እንደ ልጅ አልሆንም። እንዴት እኔ ያቺ ልጄ ትናፍቀኛለች፣ ያጣዋት ልጄ ትናፍቀኛለች። በዛ ደረጃ እንደዛ ያሳብ ውስጥ ገብተሽ በትክክል እኔ አይኔ እያየ ልጄን አጥቻታለሁ። እያጣዋት አይደለም አጥቻታለሁ። ልጄ ለማስረዳችሁ ግራ እየገባኝ ነው። አሁን እኔ አንቺም በቃ የተወሰነ ስሜት በቃ የምትለውን ነገር ምናምን ግን አንቺም በጣም እየተጫንሻት እንደሆነ ነው የገባኝ ለኔ ማለት ነው። አትጫኝ ልታርፍ ነው የመጣችው። ያታሳዝንሽም እንዴ? ገና መጥቼ አረፍኩ ምን አስር የረፍት ትላላችሁ? እሷም ለረፍት ነው የመጣሁት፣ አንተም ልታርፍ ነው የመጣችሁ የምትለው ከትምህርት እንጂ እኮ የመጣችሁ ከህይወት ልታርፍ አይደለም የመጣችሁ። በዛ ላይ ደግሞ ልጅነቷን የኖረችበት ያደገችበት ቤት ነው አይደለም እንዴ? እንግድነት አይደለም የመጣችሁ እኮ አይደል? በእኔ ስር ደግሞ ልጄ እስከሆነች ድረስ ራሷን ችላ ትዳር ይዛ እስካልወጣች ድረስ በእኔ ስር እስካለች ድረስ እኔ ያልኳትን መስማት ግዴታ አለባት። ስለዚህ ከኔ ቁጥጥር መውጣት የለባትም። ምንድነው ረፍት የምትሉት? አስሬ እንዴ አንድ ነገር ልንገርሽ አይደለ? ከዚህ በኋላ ረፍት እያልሽ ይሄ እንደዚህ የምታረጉትን ነገር ታቆሚያለሽ። እኔ ደግሞ አንተ እንደዚህ መስመር የምታስለቅቃትም ማለት ነው ልጄ እስከሆነች ድረስ ኃላፊነቴን መወጣት ግዴታ አለብኝ። በምን አይነት መንገድ እያያስካት እንደሆነ አይገባኝም። እስካሁን አልተቆጣኋትም ነበር፣ በትዕግስት ነበር ሳናግራት ነበር። ከዚህ በኋላ ግን አይሆንም። ዳዴ ብላ ያደገችበትን ቤት ልጅነቷን ያሳለፈችበትን ቤት ለረፍት ነው የመጣሁት። ቫኬሽን አይደለም የመጣችሁ፣ ቤቷን የመጣችሁ። ስለዚህ እንደ ልጅ አርፋ ቀጥ ብላ ትኖራለች። በእኔና በልጄ መካከል ደግሞ ይሄን ያህል ገብተህ ደግሞ መቆጣት አይጠበቅብህ፣ መናገር አይጠበቅብህ። ምን እያልሽ ነው ማሚ? ማለት እኔ አባቱ አይደለሁ። እኔ እንደዛ እያልኩ አይደለም። እያልሽኝ እኮ ነው። አሁን አወጣሽኝ ማለት እኔ እንደዛ እያልኩኝ አይደለም። አስቤ ማላውቀውን ነገር እንዳስብ ታረጊኝ። ከልጄ እያራከኝ ነው እያልኩ ያለሁት። ከልጄ እያራከኝ ነው እያልኩ ያለሁት። አይ እኔ ሞር እናቷ ነኝ፣ አንተ ሰላማቱላት። ምን ማለት ነው? እሱን አይምሮክ ውስጥ የዘራኸው አንተ። እኔ እንደዛ እያልኩ አይደለም እንዴ። ምን እሱን አሳሰበክ? አሁን እኔ ሌላ ቆይ ዳዲ ምንድነው? ለምን እሱን አሰብክ? አዎ ልጄ ነች። አንተ ለምን እዛ ድረስ ታስባለህ? ምን ማለት ነው እንደዚህ ማለት? አባቷ ነህ። እናትነቴን እየነፈገኝ ነው። እንዴ ምን ሆናችሁ ነው? አስተካክለሽ አሮጋንት በሆነ መንገድ እንደዚህ አታደርጊ ነው ያልኩሽ አይደል? እኛ እኮ ዘመናዊ አሁን ላይ እኮ እነሱ ዘመናዊ ናቸው። ነገሮች በዚህ መንገድ አይደለም። ልጄ ስትበላሽ ዝም ብዬ አላያትም። መበላሸት አይደለም፣ መበላሸት ነው አይደለም። ዘመኑን መከተል መበላሸት አይደለም። ይሄ አንቺ ይሻለኛል የድሮ በሉ ጭቅጭቃ ከወረ ባካችሁ እንዴ የተናገርሽ ነገር በጣም ላይንሽ ይስጥሽ። አንተ ይኸውልህ አረዳድህን በፈለከው ልትረዳ ትችላለህ።
አይምሮክ ውስጥ ያለው ነገር ካለ ማለት ነው። አይምሮ ውስጥ ያለው ነገር ወይኔ እኮ ግልጽ እኮ ነው። አሁን ምን ሆናችሁ ነው? አባቱ አይደለም አንቺ እናቷ ነሽ። ምን ሆናችሁ ነው እንዴ? ማሚ አንቺም እናቴ ነሽ። ቆይ አንዴ አንተም አባቴ ነህ። ቆይ ይኸውልህ ስማኝ። እኔ ልጅ አባትሽ አይደል እንዴ? አባቴ ነህ እንጂ እኔ አባቴ ነህ ታውቀዋለሁ እኮ በእሷ መንገድ የግድ ያን መንገድ የወሰድከው አንተ ነህ። ቆይ ማሚ እንዴ ምን ሆነሽ ነው እኔ አንቺ አባትነት ትከዳለሽ እንዴ? አረ ቆይ እሷን ተዋት። እኔ ይኸውልህ ከአባቴ በላይ በጣም ነው የምወድህ። አባቴን እኔ ታውቀዋለሁ። አንተ እኔ ልጄ ብትል አንተ ብትሆን ልጄ ነው የምትላት አይደል? ዘለክ ምን እዛ አሳሰበክ? ልጄ ነው የምትለው አይደለ? አይደለም አሁን ያልሽ መንገድ እኔ በቃ እለያለሁ። እኔ እናቷ ነኝ። እኔ ስትበላሽ ቆሜ አንተ አሁን እምልሃለሁ እንዳትናገራት አላልኩም። መስመር ሲሆን መከራት ነበር አይደለም። እሷ ባለችው እንትን አትበልና ለኔ አባቴን ከአባቴን በላይ ነው የታውቀዋለሁ። የታሳደገኝ አንተ እኮ ነው ያሳደገኝ። እንደዚህ እንዲሰማ አልፈልግም። እሷም እናቴ ነች፣ አንተም አባቴን። አለቀ በቃ። ችግር ፈላጊ ሰው ነሽ አንቺ። እኔ እንደውም ብዙ ነገር አላውራ በቃ እውነት ገብቼ ተኛለሁ። ተጨቃጨቁና አድራፍ እንዴ ማትቼ አየሽ አይደል ያደረግሽው? ሰላም የነበረውን ቤት ነው በአንቺ ምክንያት ነው የተረበሽው። ሚጣ ደስ አለሽ? እንደዚህ በመሆኑ ትደሰቻለሽ? ያስደስትሻል? እኔ ምን ላድርግ? እስቲ በጠባሽ ጡቴ ልለመንሽ። በቃ ተለመኝ። እንደ እናት እንኳን ተቆጥቼ ገጽቼ ምንም ነገር ማድረግ ቢያቅተኝ ቢያንስ ልመናዬን ስሚኝ እስቲ። እሺ ልለምንሽ በቃ። ታይ መስመርሽን ያዥ ልጅ፣ አይበጅሽም። ያሹ መንገድ ጥሩ አይደለም። ሰላም ነበር ቤታችን። አሁን ግን የሆነውን ተመልከቺ። ነገ ከነገ ወዲያ ይቆጭሻል። ምናልባት እኔ የምናገርሽ ንግግር ሁሉ ጭቅጭቅ የመሰለሽ በኋላ ላይ ግን ወይኔ እናቴ የምትይበት ጊዜ ይመጣል። ያ ጊዜ ከመምጣቱ በፊት ግን ዛሬ ተመለሽ። እየሰማሽ ነው? እሺ ብትሰሚኝም ባትሰሚኝም እኔ ከመናገር ወደኋላ አልልም። አንድ ቀን ግን ይጸጽትሻል። ወይኔ እናቴ ትያለሽ። እሺ እኔ እሱን እናናግረዋለሁ። ቲዳኖሽ ማሚ እንዴ? ማሚ የለችም እንዴ? እኔ እንጃ ገና እየተነሳሁ እኮ ነው። እስካሁን ተኝቷል እንቅልፋ። እሺ ቲዳኖ ምን አውቃለሁ እኔ አሁን እየተነሳሁ እኮ ነው። ትናንት እዛ ስትጨቃጨቁ ደክሞኝ ስራም አልገባሁም እና ስተኛ ደግሞ በጣም ነው የሚያምርብህ። ልምጣ እንዴ? ልተኛ ነኝ ይሻላል። ደግሞ ያቺ እናትሽ መጣ ትንኮሻኮሽ። በይ ቼክ አድርጊያት እስኪ ዞር በይና እስኪ ከሌለች በሩንም ዝጊውና መጣሽ። እሺ ቼክ አድርጊያለሁ። እስኪ ወገቤንም ያዝ አድርጎኛል። የለችም እባክህ። ሰማህ? አዎ የለችም። ዋው ደስ ይላል። በቃ እና ታዲያ እና በቃ ወገቤንም ያዝ አድርጎኛል በእናትሽ። አደከምከኝ ዛሬ። እኔ ራሱ አደከምሽኝ አንቺ ጣፋጭ ነሽ። ወይ ምርጥዬ እኮ ነሽ አይደለ? የኔ ኬክ ደስ አለ? በጣም ደስ ስላለ ደስ ብሎኛል። ካስሽኝ የማታውን ጭቅጭቅ አይደለ? ወሳኝ ነገር እኮ ነው። አይ ደስ ይላል። እና እንዴት ነሽ ግን አንቺ? ይኸው እንዳየኸኝ ወገቤን እንዴ ወዳት ልጅን ብቻ እኔም ራሱ እንዴ ወገቤን አደቀቀኝ። ለአንቺማ ምቾት እኮ ለልጁ ነው እንጂ ደከመሽ በጣም ነው እንዴ? ታዲያስ አውላለቅኝ እኮ ምንም አይደለም። እና ልጁ እንዴ
እያሳሰበኝ ነው። ባይዞ አሁን ስንት ወር ነው? 7 ሳምንት ነው። 3 ወር ምናምን ሊሆነው ማለት እኮ ነው። እናንተ አይከብድም አሁን እንደዚህ ማድረጉ ራሱ? አይ ላይን አሪፍ ነው እባክሽ፣ ችግር የለውም። እሱን አይደለም ለማን አይን ለልጁ አይን እኮ አሪፍ ነው ይባላል። ሰምተሽ አታውቂም እንዴ? እኔ እንዳይጎዳ ሁሉን ነገር እኔ ነው በቃ ማስተምርሽ ሁሉን ነገር ነው ሳይሆን እኔ እንዳይጎዳ ፈራለሁ። አይ አይጎዳም፣ ችግር የለውም። ነው አይጎዳም፣ እርግጠኛ ስለሆንኩኝ ነው። እሱ አይደለም እኔ አሁን እንደሚያሳስበኝ አሁን እንዴት ነው ለአንቺም ለእንትንም እዛ ዩኒቨርሲቲ ሆነሽ አሁን ነፍሰ ጡር ምናምን ሆነሽ ትንሽ ሳይድ ኢፌክት አይኖረው? አዎ እሱማ ለእኔም ይከብደኛል። እንዴት እንደምናደርግ አላውቅም። ደግሞ አሁን 7 ሳምንት ነሽ ምናምን ተብዬ የለ እኮ እንዴት ነው አሁን ልጅ ነገሮችን ማስተካከል አለብን። ቤት አሁን ሰው የሚንከባከብሽ ሳይኖር ምናምን አሁን እንዴት ነው አትቆጭ? እኔ እኮ ግራ ግብት አለኝ። እዚህ ደግሞ እኔ ማን ይባላል? እኔ አንዳንዴ ገብቶሻል በደስታዎች ማለት ሊሆኑ ትንሽ የሚያሳዝኑ ነገሮች አሉና ምንድን ነው የሚሻል ነው አንቺም ለልጁ ምን እናደርጋለሁ መሰለህ? አሁን እዚህ 2 ወር ምናምን ለመቀመጥ አይደል የመጣሁት? ከዛ እዛ በቃ ካምፓስ ምናምን የሆነ ጓደኛ ይዤ እንዳረገዝኩ ምናምን አድርጋ ማሚን ታሳምናታለህ። ያው ቀጣይ ጭራሽ አርግዘሽ አሁን በሷ ባሪያውን እንዴ ልጅ አይደለሁ ትቀበለኛለች በሚለው ነው። አንተ እንደምንም አሳምናት። አንተ ነው ምን አሳምናት? አንተ ነው የምትሰማ። ቡና አላጠብሽልኝም እንትን ገለመኔ ስትል እንደዚህ በጣም የምትናደድ ስትል አሁን ልጅ አርግዤ ነው የመጣው። እስቲ ምን አይነት ስሜት ይሰማታል? በጣም ከባድ እኮ ነው። እንደ አንተ ማሳመንም ስራ አንተ ስራ እኔ ቀለል ላደርግሽ። አንቺ በጣም ልጅ ትፈልግ የለ እንዴ? ልጅማ እፈልጋለሁ። እሷ እንደው ምን ያው ማን ይሁን እኮ አይነት ስሜት ይሰማኝ ነው። እሷ አንድ ልጅ አላት፣ እኔ ደግሞ ምንም የለኝም። ምን ያው በአንቺ ልጅ መምጣቱ እኔ በጣም ነው ደስ ያለኝ እኮ በጣም እኮ። ታዲያስ አሁን አንተ ምን ታደርግልኛለህ መሰለህ? በቃ ማሳመን ስራ። አሁን እኔና ማሚ እኮ ማንስማማ። አሁን ስመጣ ያለው ጭቅጭቅ ነው እንጂ እንደምትናፍቅ ምናምን ይገባኛል እኮ እሷ እንደምትናፍቀኝ ምናምን። ስለዚህ እኔ እንድጎዳባት ስለማትፈልግ በቃ ከዛ አርግዤ እንደመጣው ከዛ ማለት ከዩኒቨርሲቲ ማለት አዎ አርግዤ እንደመጣው ምናምን ስናገር ታሳምናታለህ። እና እንደዛ አድርግልኝ። ችግር የለውም። አሁን አንቺ ማድረግ ያለብሽ ነገር ማለት ነው ብዙ አይነት ስትረስ ውስጥ እንዳትገቢ እሺ። ገንዘብ ምናምን እልክልሻለሁ በጓደኞች አመጋገብሽ ምናምን አስተካኪ። አንቺም ልጁም እንዳይጎዳሽ ይመስለኛል። ጥር ላይ ምናምን ነው መሰል 9 ወር ምናምን ይሞላሽ ማለት ነው። አዎ በዛኛው ሴሚስተር ፈተና ምናምን እኮ ያን ሰሞን ምናምን ይመስለኛል የምትቃረቢው ለመውለድ ምናምን። ጀስት ፈተናውን እንደተፈተሽ ዊዝድሮ ትሞያለሽ ማለት ነው። ምክንያቱም እኔ ልጁን ራሴ አቅፍ ማሳደግ እፈልጋለሁ። ዊዝድሮ ሞልቼ እዚህ እንደወልድ አዎ ምንም ሲጀመር አሁን ራሱ እየደበረኝ ነው እንድትሄጂ እያደረኩ ያለሁት። ያው የኛውን ነገር ይቀምርልናል ብዬ ማለት ነው። ከማን እንደመጣ ልጁ ምናምን እናትሽን ለማሳመን ይሆነናል ብዬ ነው እንጂ እኔ በጣም ከስንት ጊዜ በኋላ ያገኘሁት ነገር ገብቶሻል አይደለ? ውዴ በዛ ላይ እኮ እወድሻለሁ ታውቂያለሽ እኮ። እኔም እወድሃለሁ። ስለዚህ አሁን ማድረግ ያለብን ልጁም እንዳይጎዳ አንቺም እንዳትጎጂሽ ብር ምናምን ልክላችኋል። እሺ ግን ወዲያው በቃ ምንም አይነት ነገር ስትረስ ውስጥም እንዳትገቢ። ይሄ ትምህርቱ ምናምን ገደላ ገደል ይግባ። እኔ ላይ ራሱ የግል ነገር ከፍተልሻለሽ። አትጨናነቂ። ምቹን ነገር አድርጊ። ዘላቂ መፍትሄ ግን መፈለግ አለብህ። ችግር የለውም እሱ እናስተካክለዋለን። ምን ማለት ነው ዘላቂ መፍትሄ? እስቲ ያልገባኝ ማለት ዘላቂ መፍትሄ ማለትማ በቃ እናቴን መፍታት ነው። እኔ አሁን ልጅ ልሰጥ አይደለ? ስለዚህ እናቴን መፍታት አለብህ። ከዛ እናቴን ፈተህ እኔን ታገባለህ። ከነ ልጅ የልጅ አባት ትሆናለህ ማለት ነው። እንደዛ ይሻል። አዋ ሌላ ምን አማራጭ አለ? ከእናቴ ጋር ከኔም ጋር ሆነ በምን እንግዲህ ከዚህ ቤት እሷን የሰፈሩ ሰው ምን ይላል? እናቷን አባራ ባሏን አገባች ምናምን አይከብድም? የሰፈሩ ሰው ተው። ለምን እንዴ ከኔ ልጅ ታገኛለህ? አታስብም? ማህበራዊ ህይወት ምናምን እሱን ተው በቃ። አሁን ስለምንም ነገር አናስብም። ወደፊት ነሽ በቃ እኮ ነው። ግራ ትገርምኛለሽ እኮ እንዴ። ታዲያሳ የዘመኑ ወጣት አይደለም እንዴ አንተ እንደምትለኝ ነው። ግን ትንሽ ይከብዳል ማለት ባሏን እናቷን አባራ ምናምን። ምንም አይከብድም። ልጅ ልንወልድ አይደለ እንዴ? ልጃችን እኮ የመጣ ነው። ለኔ ደስ ይለኛል እኮ እኔ አሁን ከሷ ያላገኘሁት ልጅ ካንቺ በማግኘቴ ምናምን ደስ ብሎኛል። እኔም ደስ ብሎኛል። ደስ ስላለህና ከዛ ደግሞ ስለምንም ነገር እንድታስብ አልፈልግም። ስለ ብርም ስለምንም ነገር እንድታስብ አልፈልግም። እንዴት አይታስበን እንዴት ያሳስበናል? 50% አባቴ እኮ ነፍሱን ይማርና 50% እኮ ለኔ አውርሶኛል። ስለዚህ እሱ አለ
አንተ ደግሞ እሷን ከፈታሃት ግማሽ ታገኛለህ ከሷ 25-75% ሆነ። ከዛ ከጎደለ ደግሞ ያለህን ያንን መኪና ትሸጠውና ከዛ የሆነ ነገር ከፍተን የራሳችንን ነገር ከፍተን ልጃችንን እናሳድጋለን አብረን ነው። ከዛ ለሷም ብር ምናምን ሰጥታት በቃ ትወጣለች ከቤት እንድትወጣ በቃ እኔ እናንተ አንድ ነው ይመስላል። አይከፋም ሀሳቡ ግን ከባድ ነው ትንሽ ማሰብ ይሄ ነው ያለን አማራጭ ልጃችንን በሰላም እንድናሳድግ። አይ ትል ይለኛል ማለት ያስጨንቃል። ቆይ እስኪ አንቺ እንደምታስቢው ምናልባት አንቺ አሁን ልጅ ስለሆንሽ ያለው የማህበራዊ ውጣ ውረድ ምናምን የእሷም በጣም መጎዳት ምናምን መልሶ ለነገ ፋሚሊ ለነገ ለኔና አንቺ ላይፍ ምናምን ትንሽ ስቴብል ያደርገዋል ብዬ አላስብም። ታዲያ አሁን እሺ ማሰብ አለብን አሁን አንዳንድ ውሳኔዎች ወደኋላ ትንሽ እኔ አሁን ልጁን ማሳደግ ከፈለኩ የግድ ካንቺ ስር መሆን አለብኝ ይገባኛል ማለት ነው። ግን እሷ በጣም ልታዝንብን ደግሞ ሊሆን ነው ምናምን ትንሽ ያሳስባል። ቀላል አይደለም። እስቲ አሁን ስታስበው ማለት ነው የእሷ መጎዳት ነው ወይስ የኔና የልጄ መጎዳት ነው የሚያሳስበው? የሚከብደው የትኛው? እሷ ለምን ትጎዳለች? ቤት አለ፣ ከዛ ደግሞ የምትካፈሉት ብር አለ፣ ከዛ ደግሞ አንተም ደግሞ የሆነ ነገር ትሰጣታለህ። ከዛ በቃ እኔና ልጄ ግን እዚህ ጋር ልንጎዳ ነው ማለት ነው እሷን ካልተውክ። እንደውም እኮ ከምትጎዳው ነገር ምናምን እንደውም የምታገኘው ነገር ይበልጣል። አስበው ይሄ ልጅ ላረጋት እኮ ነው። የልጅ ላሳያት እኮ ነው። አያት ልትሆን ነው። አያት ላረጋት ነው። ስለዚህ እንጃ እንዴት እንዳሰብከው ከባድ ነው። እንዴት እንዳልከው አላውቅም። በቃ ይሄ ሰጥቶ መቀበል የለም። አንተ የኔ ትሆናለህ፣ እሷ ደግሞ የልጅ ታገኛለች ማለት ነው። ነው ውዴ መሰለሽ አሁን እሷ ሁለት ነገር ነው የምታጣው። ማህበረሰቡ ሲጀመር እሷን አይረዳትም። ምን የምታጎልበት ነው ምናምን ብለው እንትን ይሏታል። ሁለተኛ ደግሞ መካዷ በባሏና በልጇ ትንሽ እኔ እኮ አሁን እኮ ክርስቲያን አሁን እኛ ያለብን ጭንቀት ምናምን ለመታገል ማሰብ አለብን። በሱ እኮ ተስማምቻለሁ። ግን እኮ ነው አሁን ልጅ ይዤ እንድጨነቅ አትፈልግም አይደለ? ስትረስ ውስጥ እንድገባ አትፈልግም ነው። እሷን ከፈታ እኔም የእሷ ልጅ መሆኔን እቀጥላለሁ። የልጅ ታያለች። ከዛ ደግሞ በቃ ማህበረሰቡ ራሱ እንዳልከው ቅድም አንገቷ እንዳያስደፋት ሚስጥራችንን እፍና አድርጋ ትይዛለች። እንግዲህ ውድ ሚኪያስ ቤተሰቦች እንደምታዩት ነገሮችን ስንከታተል ነበር። ባየው ነገር እጅግ በጣም አዝነናል። ልባችንም ተነክቷል። እንግዲህ እናትየዋን እየጠበቅናት ነው። እሷም ደርሻለሁ ብላለች። ያለውን ነገር እንመለከታለን። መጣለች። እሺ ሰላም፣ እንዴት ዋልሽ? እግዚአብሔር ይመስገን። አይ ብዙ አላቆየሽኝም። ያለውን ነገር ከናክሽልኝ በኋላ አንዳንድ ያዩዋቸው ነገሮች አሉና ቤት ውስጥ ከመግባታችን በፊት እንድናወራ ነበር። ትንሽ ተረጋጊና የምታያቸው ነገሮች በቀና አስበሻቸው ይገባኛል። መጥፎ ነገርም ሲመጣ እንግዲህ ትንሽ መረጋጋት ያስፈልጋል አይደለ? መመልከት ከቻልሽ እዚህ ጋር አንድ ደቂቃ ስጪኝና ልጅሽና ቤት ውስጥ ያለው ባለቤትሽ ጋር እንግዲህ እንደምታዩ መጥፎ ነገር ያደርጋሉ። እዚህ ጋር ሲያወሩ ደግሞ የሰማነው ከአንቺ ውጪ በሁለቱም መሀል ፍቅር እንዳለን ጭምር ነው። ይህ ወደ አንቺ መኝታ ቤት ገብታ ከአንቺ መኝታ ቤት ስትወጣ ነው ውስጥ ካሜራ ስላልገባ ማወቅ አልቻልንም። ግን ከዛ ቤት ሲወጡ ግን የፍቅር ወሬያቸው ላይ የፍቅር ግን ጀምራ ከፈለሽ ደግሞ ማየት ከፈለሽ መግባት እንችላለን ወደ ቤቱ። እባክሽን ተረጋጊና በስምርት ምነው ሰላም ነው? ለመተንፈስ ተቸገርሽ? ሐኪም ቤት እንሂድ። እባክሽን እያመመሽ ከሆነ ወደ ሐኪም ቤት መሄድ እንችላለን። አሁን ይሄ ነገር ሌላ ህይወት ውስጥ ናቸው ያሉት ነው የምትለኝ? እባክሽን ተረጋጊና እስኪ እባክሽ ያሳየ ነገር እባካችሁ እስኪ ከመኪናው ውሃ አምጡልኝ። ችግር የለም አሁን ተው። እውነት ነው ነው እባክሽን በቃ ወደ ህክምና ቦታ ደርሰናት እንምጣ። እባክሽን ተረጋጊና አሁን ያለውን ነገር እናውቃለን። ሁሉም ነገር ደግሞ ከእነሱ አንደበት ስለምንሰማ እባክሽን እሺ እንዳልኩሽ አሁን በመረጋጋት ውስጥ እያንዳንዱ ሁኔታ እናውቃለን።
የሁሉ ድራማ እንደዛ ነበር። የሁሉ ጨዋታ ለዚህ እባክሽን ተረጋጊ። ሰላም ኔትወርክ አንተ ውሻ እባክሽን ምንድን ነው ያደረገው? ምንድን ነው?